ማነው? ኤርሚ እኔ ነኝ። ወይ ምን ትሰራለሽ? እንደዚህ ሆኜ ካየኝ ፋዘር ሊደብረው ይችላል። ካላስቸገርኩ እዚህ ማደር እችላለሁ? ሰላም የኑሐሚን ድራማ ቤተሰቦች፣ የኑሐሚን ድራማ ፋሚሊዎች አማን ናቸው? ሁሉ ፒስ፣ ሁሉ ፋይን ነው ወይ? እኔ ጋር ሁሉ ፒስ ነው፣ ሁሉ ፋይን ነው። እንግዲህ ኑሐሚን ድራማ እንዳያችሁት በጣም የሚደንቅ የሚገርም አካሄድ ነው ሄደው እንግዲህ የናሆም እህት ሰክራ መታለች። ጨብሳ ነው ወደ ቤት የተመለሰችው። እናም ወደ ክፍሏ ለመግባት አባቷ ስለሚያያት ኤርሚ ጋር ገብታ እዚህ ልደር አንዴ ላዋራሽ እችላለሁ? ሰምኛለሽ? አንቺ እስስት ገና ለገና ናሆም ከጮኛው ጋር ተጣልቷል ብለሽ አስበሽ ሌላ ነገር ከሆነ እንዳታስቢው። ናሆም እንዳንቺ አይነት ርካሽ ሴት አትመጥነው። ለአንቺ ከምድረው ደግሞ ለዛች ለማትረባ መልሽ ቢሰጥሽ ይሻለኛል። ናሆም እኮ የራሱ ህይወት አለው፣ እራሱ መወሰን ይችላል። ቆይ አንቺ ለምንድን ነው ጣልቃ የምትገቢበት? ያንቺም ሆነ የአባትሽ ሀሳብ በደንብ ስለገባኝ ነው። መቼም ቢሆን ግን አይሳካላችሁ። ከናሆም ጋር እኮ ምንም አይነት ግንኙነት የለንም። ምናልባት እሱን ከሆነ ማወቅ የምትፈልጊው ብዬ ነው። እባክሽን እኔን ተይኝ። እንደ መሽገር ተጣብቀሽ ላያችን ላይ ያለሽው አንቺ መሰልሽ። አባቴ ካየኝ ይጣላኛል። ስለዚህ እዚህ አንተ ጋር ልደር ስትለው ነበር። በዛ ምክንያትም ኤርሚ ፈጧል፣ አይኑ ፈጧል፣ ግራ ተጋብቷል፣ ደንግጧል። ያው እሱ እንደዚህች አይነት አጋጣሚ ካገኘው ይጠቀማል። ግን ደንግጧል። በራሳቸው ቤት ስለሆነ አባትየው፣ እናትየው፣ ወንድምየው እያሉ ስለሆነ በዛ ጉዳይ ደንግጧል። ግን ያው እርግጠኛ ነኝ በጣም የሚገርም ሴታፕ ነው እቤቱ ድረስ የመጣለት ሰተት ብሎ የሚደንቅ ሴታፕ እቤቱ ድረስ መጥቶለታል። በቃ አሁን ሴታፑን እያየ አነጣጥሮ መተኮስ፣ አነጣጥሮ መምታት ብቻ ነው የሚጠበቅበት ማለት ነው። እስቲ ምን ይመስላችኋል? ኤርሚ ይደፍራል? ደፍሮ ያሳድራታል ራሱ ጋር ካሳድራት ያው ሰክራለች፣ ብዙ ነገር ያደርጋሉ ወይስ አያረጉም? እሺ ካደረችስ ጠዋት አባትየዋ መጥቶ ይይዛታል ወይስ ምን ይፈጠራል ብላችሁ ታስባላችሁ? በተለይ አባትየው ወይም እናትየው ወይም ወንድሟ ካያቸው አንድ ላይ ሲተኙ ካያቸው ኤርሚ ላይ በጣም ትልቅ ችግር ይፈጠራል ብዬ አስባለሁ። እስቲ እናንተ በዚህ ጉዳይ ላይ ያላችሁ እይታ፣ በዚህ ጉዳይ ላይ ያላችሁ ሀሳብ፣ በዚህ ጉዳይ ላይ ያላችሁ አስተያየት ምን ይመስላል? እስቲ ኮሜንት መስጫ ሳጥን ላይ አስቀምጡልኝ። ብቻ ኤርሚ ተሳክቶለታል። ያው አምራን ደግሞ ተዋርዳለች እንዳያችሁት። የናሆም አባት እንግዲህ ቪዲዮውን ተቀብሎ ለእናትየው ሲያሳይ ነበር። ከዛን ለናሆም ማሳይቶታል። ናሆም በጣም ተናደደ፣ በጣም ስሜታዊ የሆነ በጣም ተቆጥቷል። እንዳያችሁት ኦቨር ነው እየተቆጣው፣ ኦቨር ነው የተናደደው እና ቀጥታ ወደ ኑሐሚን ጋር ለመሄድ ወደ አምራን ጋር ለመሄድ ሲሞክር ኑሐሚን በመንገድ ላይ የገባችበት ስታዝገው ልታረጋጋው ስትሞክር ምናምን እየጣረች ነበር። ልታረጋጋው ስትሞክር ነበር። ያው ብቻ እሷን አልፏት ጥሷት ነው ወደ አምራን ጋር ሄደው። አምራን ጋር ሲሄድ ያው አምራንን ሲጣርጎ ነው የያዛት፣ አንቃት። ከዛም ሲጠይቃት ነበር ያው ከዛም በኋላ ሁለተኛ አጠገቤ እንዳትደርሺ በህይወቴ ላይሽ አልፈልግም ብሎ ሲጮባት ነበር። ከዛም በኋላ ያው ተለይቷት ነው ሄደው። ከዛም በኋላ ኑሐሚን ደግሞ ተከትለው መጣ። ያው ስታስጨንቀው፣ ስታወራው፣ ነገሮችን እንዲረሳ ምናምን ስታረግ ነበር። ያው
አንድ አይነት ህመም እንዳላቸው አንድ አይነት ጉዳት እንደደረሰባቸው አድርጋ ስትነግረው ነበር ለናሆምን ለማረጋጋት ማለት ነው። ያው ተሳክቶላታል በሚገባ ኑሐሚን ተሳክቶላታል። ያለውን ነገር ህይወቷ ላይ የገጠማትን ነገር በሙሉ በግልጽ ነው ለናሆም የነገረችው። እንግዲህ ናሆም እስቲ በዚች ሴት በፍቅር ይወድቃል በኑሐሚን ምን ታስባላችሁ? በሌላ በኩል ደግሞ አምራን ቅውስ ብላ እንደመጣች አይታችኋል። ቤት ድረስ ነው የወጣችው። ቤት እንግዲህ አቶ ለይኩንና የናሆም እናት ነበረች እና እዛ የሌለ ገጭጓ ስትል ነበር አምናን እኔ አፈቅረዋለሁ ቦዲ ውስጥ ያለው የእሱ ልጅ ነው ምናምን እያለች የሌለ ገጭጓ ስትል ነበር። ነገር ግን ሊያደምጧትና ሊሰሟት አልፈቀዱም፣ አልወደዱም። ብቻ በጣም ነው የተመቹኝ። እስቲ ቀጣይ ላይ ምን ይፈጠራል ብላችሁ ታስባላችሁ? ያላችሁን ሀሳብ አስተያየቶቻችሁን፣ ግምቶቻችሁን በኮሜንት መስጫ ሳጥን ላይ አስቀምጡልኝ። አዲስ ሆናችሁ ሰብስክራይብ በማድረግ ደወል ምልክቱን መጫን እንዳትዘነጉ።